የቁምራን ማህበረሰብ የፋሪሳውያንን የጨረቃ አቆጣጠርን የማይቀበሉት በኩፋሌ መጽሐፍ ላይ የተመሰረተ የተለየ የፀሐይ አቆጣጠር በመከተላቸው ምክንያት ነው። የአይሁድ የቀን መቁጠሪያ የሚሰራው ጨረቃን በማየት ብቻ ነበረ። አዲሱ ወራቸው የሚጀምረው ምስክሮች እማኞች ለመጀመሪያ ጊዜ የሚታየውን ይሄ የአዲስ ጨረቃ መታየት ማየታቸውን ለሳንሄድሪን ወይም ለአይሁድ ሸንጎ ይናገሩ ነበረ። ይህ ማለት በተጨባጭ ምልከታ ላይ ታንጀብል ኦብዘርቬሽን የሚባለው ማለት ነው። እዛ ላይ ተመስርተው ወራትን ይሰራሉ፣ ካልኩሌት ያደርጋሉ፣ ያስተካክላሉና የህዝብ አለቆችና ጸሐፍት አንዳንድ ጊዜ የቀን መቁጠሪያው ከወቅቶች ጋር እንዲስማማ ለማድረግ ሲሉ ተጨማሪ ቀን ወይም ወር እስከ መጨመር ድረስ ይደርሳሉ ማለት ነው። በክፍል 1 ይህ ቀን መቁጠሪያ የአይሁድ ቀን መቁጠሪያ ማለት ነው። የቁምራን ሴክቶች ሳይሆን የአይሁድ ቀን መቁጠሪያ ክርስቶስ ራሱ ሰንበትን የጠበቀበት የአዲስ ኪዳንም ጭምር መቁጠሪያ እንደነበረ እዚህ ጋር በደንብ እንድታስታውሱ ልብ እንድትሉ እፈልጋለሁ። ነገር ግን የአሁኑ የአይሁድ አቆጣጠር በክርስቶስ ዘመን ከነበረው በተለየ የአይሁድ መሪ በነበረው በሂላል ሰከንድ በአራተኛው መቶ ክፍለ ዘመን አካባቢ የዕብራይስጥ ሉኒ ሶላር የቀን መቁጠሪያ በመጠቀም በሂሳባዊ ካልኩሌሽን አስቀድሞ አስልቶ መስርቷል፣ ያንን ሰርቶታል ማለት ነው። እናም ለበዓላት ሲባሉ የሚዘለሉ ወራትና ዓመታትን ቁጥሩን አስቀድመው በመወሰን ከኢየሱስ ዘመን ከነበረው ጋር ፈጽሞ የማይገናኝ የተለየ አቆጣጠርን ያው በዚህ በአራተኛው ክፍለ ዘመን በሂላል ሰከንድ ተሰርቶ አይሁዶች እስከዛሬ ድረስ ያንን ይከተላሉ፣ በዛ ይመራሉ ማለት ነውና በሚሽና ሮሽ ሐሻናህ 1:7 ላይ ስለ አዲስ ጨረቃ መታየት ድንጋጌና እንዲሁም በተባለው በመደንገጊያው ጊዜ ባይነገር ምን መደረግ እንዳለበት መመሪያን ይሰጣል። እናም የአይሁድ ሸንጎ ስለ አዲስ ጨረቃ መቀደስና መታየት ለህዝቡ በጊዜ ሳይመሽ ማለት ነው በጊዜ አናውንስ ማድረግ አለበት፣ መደንገግም አለበት፣ ማሳወቅና መደንገግ አለበት። አለዚያ በጣም ከመሸ በጊዜው በተሰጠው ጊዜ ማሳወቅ ካልቻለ ሚሽና ሮሽ ሐሻናህ 1:7 ላይ ምን መደረግ እንዳለበት 3 አማራጮችን ይናገራል ማለት ነው። የመጀመሪያው አዲስ ጨረቃን ሁሉም እስራኤላውያን ቢያዩት፣ ነገር ግን መባቻው የሚገባበት ማስታወቂያ ምሽት ከመሆኑ በፊት በይፋ መነገር ካልቻለ በወሩ ተጨማሪ ቀን ይገባበታል። እሱን አሳያችኋለሁ እንዴት እንደሚያደርጉ። 3 አማራጮች አሏቸው። ግን የአይሁድ ሸንጎ በጊዜ አናውንስ ካላደረገ ምናልባት አላዩት ይሆናል የአይሁድ ሸንጎ አባላት። ነገር ግን እስራኤላውያን ሁሉ ቢያዩት ወይም ደግሞ ከእስራኤላውያን 2 ሰዎች የግዴታ ምስክር 2 ሰዎች መጠራት ስላለባቸው 2 ሰዎች መተው ቢመሰክሩ ሸንጎ ያ ቀን እንግዲህ ለምሳሌ ያ ወር 29 ላይ የሚያበቃ ቢሆን ተከታዩ ቀን ያው ከምሽት እስከ ምሽት ስለሚቆጥሩ አዲስ ቀንም ሆነ ወር ሲጀመር ከምሽት ነውና ያ ቀን 1 ተብሎ መጀመር ሲገባው ነገር ግን ሸንጎ ባለማሳወቁ ምክንያት ተጨማሪ የሌለ 30ኛ ቀን ይጨመርና 1 ቀን ለምሳሌ ተከታዩ ቀን 1 ቀን ተብሎ መወሰድ ሲገባው 30 ቀን ተብሎ የሌለ ቀን ይጨመርበታል። ወይም ወሩ 30 ቀን ላይ ቢያበቃ ተከታዩ ቀን የሌለ 31ኛ ቀን ተጨምሮበት 1 ቀን መሆን ሲገባው ተከታዩ ቀን 1 ተብሎ መቆጠር ሲገባው የአዲስ ወር ጅማሬ ስለሆነ ነገር ግን የሌለ ቀን ይጨመርበትና በዛው ይውሉና ሌላ የቀንና የሳምንት መዛባት ይገጥመዋል ማለት ነው። ሁለተኛው አማራጭ ደግሞ
ሸንጎ ብቻ ቢያየው እስራኤላውያን ባያዩት ግን ሸንጎ ብቻ ቢያየው የሸንጎ ሜምበሮች ቢያዩት የአዲስ ጨረቃን መታየት ማለት ነው ቢያንስ 2 ሰው ያስፈልጋል ምስክር ለመሆንና ከሸንጎ አባላት ውስጥ 2ቱ ሲመሰክሩ የተቀሩት ደግሞ ዳኛ በመሆን ይሄንን ይደነግጋሉ ማለት ነው ስቲል ቀኑ ሽፍት ያደርጋል ማለት ነው ሶስተኛው ደግሞ ምስክሮቹ ራሳቸው የሸንጎ አባላት ከሆኑ ሁሉም ካዩት ማለት ነው 71ዱም የሰንሄድሪን አባላት ካዩት አዲሱን ወር በራሳቸው ማወጅ ይችላሉ ሁሉም ስላዩት ምስክር ማቅረብ አያስፈልግም ባጭሩ የአዲስ ጨረቃ ውዝግብ በተነሳ ቁጥር የእስራኤል አለቆች በቀን መቁጠሪያው ላይ አዲስ የሌለ ቀንን ማከል ነበረባቸው ማለት ነው በእነዚህ በሁለቱ ጥቅሶች እንደምንመለከተው ለምሳሌ ይሄ ዘሌዋውያን 23ን ስንመለከት የስርየት ቀንን ስናይ የወሩ የትኛውም ቀን ማለት በሰባተኛው ወር 10ኛ ቲሽሪ ላይ ማለት ነው ቲሽሪ ማለት ሰባተኛው ወር ሲሆን 30 ቀናት አሉት እና የስርየት ቀን የሚሆነው በዚህ ወር ሲሆን ይሄ ወር በገባ 1-2 ተብሎ ሲቆጠር 10ኛው ቀን ላይ የስርየት ቀን ይሆናል ማለት ነው እናም ዮም ኪፑር እንደ አርብ ወይም እሁድ ባሉ ቀናት የስራ ቀናት ወይም ደግሞ ቅዳሜ ቀን ላይ እንዳይወድቅ ፈሪሳውያን ቀኖቹን ወደፊትና ወደ ኋላ በመጨመር ወይም በመቀነስ ያስተካክሉታል እንዴት እንደሚያስተካክሉት በክፍል 3 አሳያችኋለሁ እግዚአብሔር ይባርካችሁ